ሮዚ ምናምን የምትባለው ከዩቲ ጋር የምትሰራዋ ልጅ አሁን አይታችኋታል? ስታወራ እምባዬ ነው የመጣው። በቃ አቅቶኝ ነው አለች። ድዋ አድርጉልኝ፣ እንጀራዬ ነው አለች። እንጀራዬ ነው፣ እናቴን የማስተዳድረው በዚህ ነው። ያው ዘሉኝ፣ ቀፉኝ የሚሉ አሉ፣ ጊዜ ስጥኝ የሚሉ አሉ። እንደዛ ሊያጋጥሟችሁ ይችላሉ። አንተ ነህ ቁርአን እንድታስቀራ የሚፈልገው። አይ እኔ ቁርአን አይደለም ማስቀራው፣ ኮምፓራቲቭ ሪሊጅን ነው፣ ፕሮፌሽናሊ ሙቃረና ነው ማስተምረው። አይ አልፈልግም፣ አንተ ነህ የምታስቀራኝ። በቃ በቃ ታዝቤያለሁ እንዴ እኔ እኮ አንተ ታስቀራኛለህ ብዬ ነው እንደውም የሰለምኩት ምናምን ብላ ያጋጥሙኝ ላሉ እንደ ነገር ሊያጋጥማችሁ ይችላሉ። ግን በቃ ጸባያቸውን አይታችሁ ምን ብላችሁ ታግሳችሁ እንዳይሰበሩ እንዳይልፈሰፈሱ ጠንካራ እንዲሆኑ በእግራቸው እንዲቆሙ ማድረግ ነው። ዳዴ ሲሉ ወፌ ቆመች እያላችሁ ታለማመዱና ከዛ በኋላ ነው ራሳቸውን ሲችሉ በደንብ ይሄዳሉ ማለት ልክ ሳይክል ማለት ነው አይደል? ልጆች አሁን ሳይክል ሲነዱ መጀመሪያ ባለ 3 እግር ነው ያለው። ከዛ የባላንስ ደግሞ የሆነ እንደ አለንጋ ነገር የሚመስል ነገር ከኋላ አለ። እሱን ትይዛላችሁ። ከባድ ነው። ትንሽ ጊዜ ይፈልጋል፣ ትዕግስት ይፈልጋል፣ ብዙ ነገር ይፈልጋል። በእግርም ሰው እስከሚቆም ድረስ ያለው ነገር በጣም ከባድ ነው። ከባባድ ነገሮች ናቸው ያሉት እና ከዛ አንጻር ነው ተንከባከቧቸው። ሽሩሩ የሚፈልጉ ከሆነ ሽሩሩ በሏቸው፣ ችግር የለውም። ለጊዜው ስላልገባቸው ነው። ግን የምነግራችሁ አንዳንድ ሰዎች ስትሰልሙ እስልምና ገብቷችሁ ብትሰልሙ ደስ ይለኛል። አንዳንድ ጊዜ ከኦርቶዶክስ ልጆች ጋር ሲጣሉም እንስለም የሚሉ ሰዎች አሉ እና እኔ ጠይቃቸዋለሁ በስነስርዓት ለምንድን ነው የሰለምከው ምናምን፣ ኧረ ኦርቶዶክስ ምናምን ነገር ኧረ በጣም ምናምን ይላል እኮ። ሃይማኖቱ ጋር ነው ችግር ያለው ወይስ ግለሰብ ጋር ነው? እንዲያርገውኝ ይላል እኮ። አሁን እኮ ምን እኮ ግለሰብ ነው። ሙስሊሙ ጋር ስትመጣ እኮ የሆነ ሰው ሊተናኮል ይችላል። እና አሁን ምንድን ነው ተመልሰህ እዛ ልትሄድ ነው ሳይሆን ትምህርቱን አመዛዝነ ገብቶ ኦርቶዶክስም የለቀቀበት ሁለቱም ተርኒንግ ፖይንቶቹን ገብቷችሁ ከዛ በኋላ እስልምና ደግሞ ያገኛችሁት ምን እንደሆነ ለራሳችሁ ለውስጣችሁ ኮንፈርሜሽን እንድታገኙ እንደዛ ብታደርጉ ጥሩ ነው። ስሜት አትሁኑ። ስሜት ደግሞ 4 ማዕዘን አለው። ደስታ፣ ሐዘን፣ ፍቅርና ጥላቻ። በአራት ውስጥ የተወሰነ ውሳኔ ዲሲሽን ሜኪንግ ፕሮሰሱ ኖርማል አይደለም፣ ጸጸት ነው። በኋላ ላይ ሰርተንሲቭ እና አግሬሲቭ የሚባሉ ሰዎች አሉ። አግሬሲቭ ሰዎች ቶሎ ይቸኩላሉ፣ ስሜታዊ ይሆናሉ፣ ይወስናሉ። ከወሰኑ በኋላ ያስባሉ። ሰርተንሲቭ የሆኑ ሰዎች ደግሞ መጀመሪያ ያስባሉ፣ ካሰቡ በኋላ ይወስናሉ፣ ከወሰኑ በኋላ አይጸጸቱም። ስለዚህ ራሽናል ነው መሆን ያለብን። ውሳኔ የሚባለው ዲሲሽን ሜኪንግ ፕሮሰሳችን ራሽናል ነው፣ ምክንያታዊ ነው መሆን ያለበት እንጂ ኢሞሽናል መሆን የለበትም፣ ስሜታዊ መሆን የለበትም። ኢሞሽንና ራሽን ሁለቱ ይለያያሉ። ስለዚህ በተቻለ አቅም ወደ እስልምና ስትመጡ ስሜታዊ አትሁኑ። ቆም ብላችሁ ራሳችሁን አስቡ። ከጀሃነም እሳት እንዴት ነው ምንድን ነው የሚለውን ነገር አስባችሁ ምኑ እንጂ እከሌ ስለተመቸኝ ምናምን ነገር ብላችሁ አትንትባሉ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ለ3 ነገር የሰለመ እስልምናው መቅቡል አይደለም መርዱድ ነው ብለዋል። ተቀባይነት የለውም ብለዋል። ምንድነው ለ3 ነገር የሰለመ? አንደኛ ለተቃራኒ ጾታ ብሎ የሰለመ፣ ሁለተኛ ለጥቅም ብሎ የሰለመ፣ ሶስተኛውና የመጨረሻው ደግሞ ተገዶ የሰለመ ሰው እንትን የለውም። ከ3ቱ ነፃ መሆን አለበት ሲመጣ ማለት ነው። እና እሱን ነገር አስቡበት። ለተቃራኒ ጾታ ብላችሁ እንዳሰልሙ፣ ለጥቅም ብላችሁም እንዳሰልሙ፣ ተገዳችሁም እንዳሰልሙ። ከዚህ ነገር ነፃ ውጡ። በቃ ኖሌጅ ላይ እውቀት ላይ የተመሰረተ ሱረቱ ነህል ምዕራፍ 16 ቁጥር 36 ላይ አንተ እውቀት የሌለህን ነገር አትከተል፣ መስሚያም ማያም ልብም በዚያን ቀን ተጠያቂዎች ናቸውና ይላል። ስለዚህ እውቀት የሌለ ነገር ኖሌጅ ላይ ነው ቤዝድ መሆን ያለበት። ኢልም የሚባል ነገር አለ። እውቀት ላይ የተመሰረተ ነገር ከሆነ ማንኛውም ነገር ኮንፈርሜሽን ነው የሚለው። እውቀት አይምሮ ውስጥ ነው የሚቀመጠው። ልብ ውስጥ መቀመጥ ሲጀምር ኢማን ይሆናል፣ እምነት ይሆናል። ቀልብ ወይም ልብ የኢማን መቀመጫ ነው፣ የእምነት መቀመጫ ነው። እና ከዛ አንጻር ነው በርቱ ተበራቱ። እንደንትን ይሁት ሹራ ይሁት ሱረት ሹራ ምዕራፍ 42 ቁጥር 17 ላይ እንደዛ ነው። ሹራ ማለት የአንድ የቁርአን ሹራ የሚለው ነገር የአንድ የቁርአን ምዕራፍ ስም ነው ራሱ እኛ ጋር። ሹራ ማለት ኮንሰልቴሽን ነው፣ መመካከር ነው። ከዛ አጅር አለው ይላል ቁጥር 17 አይታችሁ ከሆነ ምዕመናን ነገሮቻቸውን በመመካከር የሚፈቱ ናቸው። ኮንሰልቴሽን። ረሱል ሰለላሁ ዐለይሂ ወሰለም ደግሞ በሐዲስ ላይ ምን ብለዋል? ዲን ነሲሃ ነው ብለዋል፣ ምክክር ነው ብለዋል። ስለዚህ ማንኛውም ነገር በጠረጴዛ ዙሪያ ለማውራት ሞክሩ፣ አትነቋቆሩ፣ ራሳችሁን አሳልፋችሁ አትስጡ፣ ወንድሞቻችሁን አሳልፋችሁ አትስጡ፣ እህቶቻችሁን አሳልፋችሁ አትስጡ። የሰውን ሀቅ አትንኩ፣ ሰው ጋር አትድረሱ። ለማደግ ከፈለጋችሁ ራሳችሁን ችላችሁ አደጉ። የግድ እናንተ ለማደግ ስትፈልጉ ግድግዳ ላይ ተጠግቶ እንደሚያድግ ሀረግ አትሆኑ። ግድግዳ ላይ ተጠግቶ የሚያድግ ሀረግ በራሱ አያድግም። የግድ ግድግዳውን መንካት አለበት፣ ካልነካ አያድግም።
ስለዚህ ማደግ ስትፈልጉ ራሳችሁን ችላችሁ ደጉ። ሰውን አትንኩ። በቃ የሰው አካባቢ ላይ አትድረሱ። ራሳችሁን ቻሉ። ለምንድን ነው ዝንብ የምትሆኑት? ለምንድን ነው ንብ የማትሆኑት? ንብ ስሟ ንብ ነው ራሱ። ንብ በሚለው መነሻ ቀጥያ ላይ ስጨምሩበት ዝንብ ይሆናል። መንዛዛት የሚወድ ነገር ማለት ነው ትርጉሙ ራሱ። ዝንብ ማለት መንዛዛት ነው። በንብ ላይ መንዛዛት ማለት ነው። እና ንብ ምንድን ነው የምታደርገው? የራሷ የሆነ ቦታ አላት። ሰው ጋር አትደርስም። በታታሪነቷ ነው የምትታወቀው። ሰዎች ተጠንቅቀው ካልነኳት አትናካም። ከነኳት ግን መከላከያ ያላት ትናደፋለች። ስለዚህ አትነካም። የራሷን ነው እንትን እና በቃ ጣፋጭነቷ ነው የምትታወቀው። በታታሪነቷ ነው የምትታወቀው። ዝንብ ደግሞ በምንድን ነው የሚታወቀው? ሲርመጠመጥ ነው የሚታወቀው። ምን ላይ? ንብ አካባቢ ላይ አይጠፋም። በዛ ላይ ደግሞ በቃ ሁሉም ሰው ያገለዋል። ምንድን ነው የሚያደርጉት? ጭራ ይዛሉ ሰዎች፣ ፍሊት ምናምን ይላሉ ለሱ ማጥፊያ። ለምን? ጥቅም የለውም። ሁለቱም ግን የሚበሩ ነገሮች ናቸው። ሁለቱም ደግሞ የሆነ የሚመሳሰል ነገር ያለ ይመስላል፣ ግን አይደለም። እንደዛ አይደለም። እና በተቻለ አቅም አንደኛውን አይጎንትለው፣ አንደኛውን አይንከው። በቃ እዛ አካባቢ ላይ ድረስ የግድ አጀንዳ ለመቅረጽ እንደገና ደግሞ በቃ የሆነ ነገር በቃ አጀንዳ የጠረረባቸው ሰዎች ልክ አጀንዳ ለመንት ሲፈልጉ ሰውን አታክ በማድረግ ነው አጀንዳ የሚጀምሩት። ያ ትክክል አይደለም። አጀርም የለውም ራሱ። ፌመስ መሆን ከፈለጋችሁ ብቻችሁን በሌላ ነገር ፌመስ ሁኑ። ገብቷችኋል? በሃይማኖት ፌመስ አትሁኑ፣ በእኛ ፌመስ አትሁኑ። ኦርቶዶክሶች የምር በጣም ነው የሚገርመኝ እኮ ራሱ። አንዳንዴ ልክ አጀንዳ ሲጠረርባቸው እኛ ጋር ይመጣሉ፣ ኦዲዮ ይሰራሉ። ሰለምቶች የሚሰልሙት እንትን ናቸው ምና ወለተ ማርያም እና ምናምን የሚባል ስም ሰው እንዴት አላወክም ተብሎ ይጠየቃል። ምናልባት ላያቆብ እኮ ይችላል እኮ በደንብ የግዕዝ ባክግራውንድ ላይኖረው ይችላል። ስሙንም ላያስታውሱ ይችላል። እኔ አሁን የክርስትና ስሜን አሁን ጠይቄ ነው በቅርብ ቀን የተረዳሁት። አላውቀውም ራሱ ሲጀመር የክርስትና ስም የተነሳውበት ኃይሌ ጊዮርጊስ እንደሚባል አሁን ያወቅኩት በቅርብ ቀን ነው ጠይቄ። ግን አላውቅም ነበር። እናቴን የጠየቅኩት ማን ነው የክርስትና ስሜ ስላት እንደዚህ ያለ። እኔ ግን አላውቀውም። አሁን ቢጠይቅኝ አንድ ሰው ክርስቲያን ነበር ካው ኦርቶዶክስ ነበር ካው የክርስትና ስም ማን ነው አላውቀውም ነው የምለው። እና በቃ እንትን የክርስትና ስም ማን ነው ሲባል አንድ ኦርቶዶክስ የነበረ ሰው ዮናስ ሊል ይችላል። እኔ አስታውሳለሁ ኦኒሰስ እና ፕሮቴስታንት ይከራከራሉ። ጥምቀት በኢየሱስ ስም ነው ወይስ በስላሴ ስም ነው እያሉ ሲከራከሩ አንዱ በጣም የሚገርም ነው የሚገርም እውቀት ነው ያላቸዋለ። ኦርቶዶክስ ነው መጥ አንተ በማን ስም ነው የተጠመቀው ይሉታል። በሚካኤል ስም አለ። እንግዲህ ኦርቶዶክስ ነው አስቡት። በሚካኤል ስም አለ እና ኦርቶዶክስ አይደለም በሚካኤል ስም ስላለ ጥምቀት በኢየሱስ ስም በሚካኤል ስም የሚጠመቅ ሰው አለ? የለም። የሚጠመቀው ሰው በስላሴ ስም ነው የሚጠመቀው። ኦርቶዶክስ የሚጠመቀው ግን ያ ልጅ አለማወቁ ነው። አለማወቁ ግን ኦርቶዶክስ አልነበረም ማለት አይደለም። እንዲህ አይነት የህፃን ስራ ባሰሩ ጥሩ ነው። የምር ለመናገር አጀንዳ ሲጠርርባችሁ እኛ ጋር አትምጡ። እስቲ የራሳችሁን ችላችሁ አስተምሩ። የራሳችሁን ትምህርት እንኳን እስቲ በስነ ስርዓት እንኳን አስተምሩ። ኮምፓራቲቭ ሪሊጅኑ ይቅርባችሁ፣ አይሆናቸውም። ያው ስድብ ነው ለእናንተ ኮምፓራቲቭ ሪሊጅን የሚመስላችሁ። ስለዚህ አጀንዳ ሲጠርርባችሁ እኛ ጋር አትምጡ። የራሳችሁን ትምህርት አሁን ምንድን ነው እያደረጋችሁ ያላችሁት? ዲፌንሲቭ ነው ሜንታሊቲ ያለ የመከላከል ውስጥ ነው የገባችሁት። ማጥቃት ውስጥ የለባችሁ የለች። እኛ ማጥቃት ውስጥ ነን ያለ ነው። ኢቨን ሙስሊሙን ከማጠናከርም አልፈን ሙስሊም ያሉን ሰዎችን ወደ ኢስላም እየጠራን እያጠናከርን ያለ ነው። እናንተ ግን ምን እያደረጋችሁ? እየተከላከላችሁ ነው ያላችሁት። የሚሄዱ ሰዎች ወደ ከክርስትና ወደ እስልምና የሚመጡ ሰዎችን እንዴት አጠልሽተ ነው እስልምና መጥፎ ነው ጭራቅ አድርገን ስለ ነው እንዴት አድርገን እናስቀራለን የሚል አጀንዳ ነው የያዛችሁት። አያዋጣም፣ አትችሉትም ራሱ ማለት ነው። በተቻለ አቅም እኛ እዚህ ሙስሊሞች ያለ ነው ክፍተት መሀል ላይ መፍጠር የለብንም። ስራ መስራት ከተስማማን ከተግባባን አብረን እንሰራለን። ካልተግባባን ደግሞ ግዴታ አይደለም አብሮ መስራት። አንደኛውን አይጎንትለው። ስለዚህ እኛ እርስ በርሳችን አንጎነታተልም። አሁን ጥሩ ነን ያለ ነው። አልሐምዱሊላህ ማለት ጥሩ ነው ያለው አሁን ሙስሊሙማ ማለት ነው። ስለዚህ አሁን ክፍተት እኛ ጋር አታገኙ። ይናፍቃቸዋል። በተቻለ አቅም እኛ በምክክር ነው ከዚህ በኋላ የምናምነው። አሚር አለን የራሳችን የንጽጽር የኮምፓራቲቭ ሪሊጅን አሚሮች አሉን፣ ውሳዞች አሉን የኮምፓራቲቭ ሪሊጅን። በተቻለ አቅም እኛ አንደኛው እንትን አንልም። በተለይ ደግሞ ሙስሊም ሆኖ ደግሞ አንደኛው ነገር አዋሳች የሚሆን ከዛ ወደዛ ወደ የሚያቀባበል ምናምን ኖ በሏቸው። ኖ እኛ ስራ ላይ ነን። አሁን ስራ አለብን፣ ትልቅ ስራ አለብን። የሚሰልሙ ሰዎች ማጠናከር አለብን። ሰዎችን ወደ ኢስላም መጣራት አለብን። ሙስሊም የሆኑ ሰዎችን ደግሞ አዌርነስ ክሬት ማድረግ አለብን። እንደዚህ በጣም በስራ በጣም የተወጠረን ሰዎች ነን። ስለዚህ ተራ የሆኑ ነገሮችን እዛው ስራ የለህም እንዴ? ስራ ከሌለ ስራ ፍጠር፣ ስራ ግባ ምናምን ብላችሁ አባሩት ማለት ነው። በጣም በርቱ። በጣም ጀግና የሆኑ ወንድሞችና እህቶች አሉን። አልሐምዱሊላህ በጣም የምንኮራባቸው ልጆች ስላሉ አላህ ይጨምርላችሁ ኢንሻላህ። አይ ቲንክ ጥያቄ ከሌላቸው ልውጣ በቃ ማለት ነው። ስለ ተቋሙ ጥያቄ አላችሁ ብለሽ ነበር።
ይጠይቁ፣ ደስ ይለኛል። ገብታችሁ ጠይቁ። እኔም ጥያቄዎቼ በደንብ ክሊሮ ነው ይሉኛል። ቀኑ ሙሉ ብሰማህ ደስ ይለኛል። አቡኪንም እንደዛ በጣም ወዳችሁ ማይ ፌቨራይት ሰዎች አላችሁ ኦን ቲክቶክ ላይ በእውቀት ደስ ብሎ ፍሎ የምታደረጉ ነሳላ ብዙ ናችሁ። ያላቃችሁም ነበር ታውቃለህ ኡስታዝ ና ፊታችን ይፈካል እናንተን ስናይ፣ አትሊስት ስናያችሁ ራሱ ደስ ይለናል። እውነት እንዳላችሁትም ከንጽጽር ውጭ ሙስሊም ኮሚኒቲ እያጸናችሁ ያላችሁት የሚመጡትንም እያስተማራችሁ ማለት ዱኝ ላር ኦፍ ቲንግስ በአንዴ ብዙ ቦታ እና ቢዚ ናችሁ ደስ የሚለው እና ያንን ከእናንተ ጽናትን አላህ እንዲሰጣችሁ እንዲጠብቃችሁ፣ እዚህም ያላችሁ ሰዎች ደግሞ እያደረጉት ያሉትን ነገር አትሊስት ኮንሲደር አድርጉት። ሌላው ቢቀር ሼር ኮፒ ሊንክ አድርጉ። እነሱ ለሚያስተላልፉት ከስር ያራሱ ትልቅ እንትን እንደሆነ አይ ቲንክ ኃላፊነትም አለብን ይመስለኛል እና ከስር ያራሱ ልጆች ጊዜያቸውን አለብን ይመስለኛል። ድምጻችን ስንሰማ ትንሽ ዊርድ ይሆናል አንዳንዴ እና እኔ ጋም እየተማርኩኝ ስለሆነ ያለሁት ያንን እኔ ኮምፓራቲቭ ላይ አይደለሁም ያለሁት፣ ግን ቀጥተኛ የሃይማኖት ዲናዊ ትምህርትን ላይ ፎከስ ነው የማደርገው። የየሰው ጥሪ ይለያል። እኔ ደግሞ ቁጭ ብዬ ስታስተምሩኝ መማር ምናምን ላይ ፎከስ አደርጋለሁ። ግን የእናንተ የምታደርጉትን ነገር እውቀት የሚጠይቅ ስለሆነ ለሌሎቹም እናንተ ጋርም ታስተምራላችሁ አይደል? አሁንም ኡስታዝ ንጽጽር መማር ለሚፈልጉ ምናምን እሱንም ኮንትሮል ማድረግ አልቻለም። ሰው በዛብን። አሁን ምን መሰለሽ ፈተና ይወጣል፣ ፈተና ይታረማል ምናምን በጣም ስራ እየበዛብን ስለሆነ ያሰብን የነበር ነው 400 ነበረ። በቃ ከ400 በላይ አንችልም በአንድ ዙር ላይ ማለት ነው። እና በጣም እየከበደን መጥቷል። በፈላጊው በጣም ንጽጽር ላይ በጣም ብዙ ሰው ነው የሚለው እና እናስተምራለን። ንጽጽርም ግን እንዳልኳችሁ ብዙዎች አዝነውብናል። በጊዜ ቶሎ ተመዝገቡ የምንለው ለዛ ነበር እና ሞልቷል አሁን እና እንደ ዛሬ 3 ወር ነው የምንጀምረው በአዲስ መልኩ ሲመጣ ኢንሻላህ ይማራሉ ማለት ነው። እኛ ከማስተማር ወደኋላ አንልም። ቁርአን የሚቀሩ ሰዎች ሰለምቴዎች ካላችሁ መቅራት ትችላላችሁ። ከአደርሱ ለአወል ጀምሮ እስከ ላይ ድረስ እስከ አቂዳ ኪታቦች ድረስ የሚያስተምሩ ወንድሞችና እህቶች አሉ። አቡኪዬ አንደኛው እሱ ነው። እኛ ጋር ያለው ካሉ ነገሮች አሉ። ዛህሮ አለች፣ ኡስታዝ አቡሩ ሜሳ አለ፣ ብዙ አሉ። አሁን በጣም በተደራጀ ሁኔታ ነው። አላህ ይጨምርለት፣ እንደው አድርጉለት። ኡስታዝ ሁሱም በጣም ጥሩ ስራዎችን እየሰራ ነው ያለው። ከእሱ ጋር ከስር የሚሰልሙትን እሱ ጋር ያሉትን እየሰበሰብን ያለ ነው። ከስር የሚረከቡ ልጆች ምናምን ነገር እያደረግን እሱ አሁን እረፍት ላይ ነው ያለው መሰለኝ። አሁን አይቼው አላውቅም። ሲመጣ ኢንሻላህ አላህ ያምጣው። በደንብ ከእሱ ጋር ተናበንም መስራት እንችላለን። ይሄ ያላ ፈድል ነው። አላህ ደግሞ ፈድል አንድ ሰው ላይ ሲያስቀምጥ አድሚት አድርገን ተቀብለን ያንን ሰው በርታ ይዞ ምናምን ነገር ነው። ደካማ ጎን እንኳን ቢኖረው እንኳን ደካማ ጎኑን አላህ እንዲሸፍንለት ዱዓ ማድረግ ነው እንጂ እሱን እንትን ነው እንደዚህ ነው ፎቶ ምናምን እንደዚህ አይነት ነገሮች ትራች የሆኑ ነገሮችን ራሱ ማስተካከል የሚችል ዱዓ አድርጋችሁ ማስተካከል የምችሉት ነገር ነው። አዲስ ዓለም እንደሰለመች አካባቢ አስታውሳለሁ። አዲስ ዓለም ተገላልጣ ነው እኔ ማቃት፣ ፀጉሯ በትና ምናምን ነው ማቃት እኔ። ከዛ እንደሰለመች አካባቢ ኢጃባ አድርጋ አበያ ለብሳ ስትሽከረከር ኧረ ወይድ ይቺ ልጅ አንድ በላት ሞዴሊስት ከሆነችብን አሉ መጥተው። ገና እኮ እሷ ደግሞ በቃ ኢጃባ አድርጌ ያለው በቃ ለውጤን ይብልኝ ነገር ነው በቃ በርታቱኝ ነው እና በቃ ሽርጉድ ወዝወዝ ስትል አይተው ከዛ ወዲያው ምናሉ እንዴ ምናምን ነገር ኡስታዝ የሆነ ነገር በላት አዲስ ዓለም የምትባለው አለች ምን እየሰራች ነው ምናምን ነገር አሉ። እንዴ ከሰለመች እኮ ራሱ እኮ 1 ሳምንት አልሞላትም ምናምን ስላቸው ቢሆንም እንዴት እንደዛ ታደርጋለች ምናምን እንዴ ኒቃብ ታድርጋሉኝ። ኧረ ተው ኒቃብ ታድርግ ፊቷን ትሸፈን ምናምን ነገር ምናምን አሉ። ገና ዳዴ ነው እስቲ ይቺ ልጅ ገና መስለሟ ነው። ገና እኮ መስለሟ ነው። ፀጉሯ የምትበትል የነበረች ልጅ እና በቦዲ የምትሆን ልጅ የነበረች ልጅ ተቀይራ አባያ ለብሳ ኢጃብ ለብሳ ስታደርጉ አልሐምዱሊላህ እያላችሁ ዱዓ እንድታደርጉላት። ዋናው ነገር ትልቁ መሰተር ደግሞ ቀልብ ነው መሰተር ያለበት። የመጀመሪያው ኢስላም ጋር ቀልቧ እንዲሰተር ዱዓ ያደረጋችሁ። ቀልቧ ሲሰተር ራሷ አውቶማቲካሊ ኒቃብ ታደርጋለች። ጠብቁ። ቀልብ ነው ዋናው ጋር ያለው ቀልብ ነው። ቀልብ ፉአድ የሚባሉ ነገሮች አሉ፣ ሶድር የሚባሉ ነገሮች አሉ። በኢስላም አስተምሮት ምንድን ናቸው የሚለውን ወደፊት እነግራቸዋለሁ። ከዛ በኋላ ደግሞ ዶሚር የሚባላል፣ ህሊና የሚባላል። እነዚህ ውሳጣዊ የሆኑ ነገሮች ከሩህ ጋር የተገናኙ ነገሮች ሳይኮሎጂካል ኔቸራችንን አንድ ቀን ስለ ሳይኮሎጂ ትምህርት ደግሞ አስተምራቸዋለሁ። ኢንሻላህ ተከታታይ ትምህርት አስተምራቸዋለሁ። የሆነ የሚያስፈልገውን ነገሮች
እንደዚህ አይነት ነገር አለ እና ይቺ ድዋ ነው በቃ ወንድምህን በዚህ መልኩ አይደለም። እንደገና ደግሞ አደባባይ ላይ ከምትለባለቡ አሁን ዩቲ የምትባል ልጅ አለች ቲክቶክ ላይ እንትን የምትል ልጅ ስራዋ ትክክል አይደለም። ግን ትክክል አይደለም ብለህ እሷ የምትሰድባት ስድብ የአንተ ትክክል ነው? ለምን ትሰድባት አለ? ውጪ ከኢስላም ውጪ እዛው ካፊሮች ጋር የምትቀላቀሉ ዋት? እኛ ከክርስቲያኖች ሰዎችን እየጠራን ከዚህ ከሙስሊሙ ጋር ውጪና ጀሀነም ግቢ ይባላል። አላህን አንፈራም። እሷ እኮ ካደረገችም ሀራም ነው ያደረገችው። ብታደርግ የኩፍር ነገር አላደረገችም። የኩፍር ቃል አልተናገረችም። የሽርክ ውስጥ አልገባችም። እንዴት ደፍረን ነው አንድ ሙስሊምን ሂድና እዛው ተቀላቀል ይሻልሃል ምንለው? ኢጃባ አላደረገችም። ኢጃባ የምታወልቅ ብደንስ ምን ብትል እኮ ሀራም ነው ለሷ። እህትን ላኢላሀ ኢለላህ የምትለዋን እህትን ለገሃነም እንድትማገድ ይሄ ከነፍስያ ነው። ላላ ተብሎ ይደረጋል ብዬ አላምንበትም። ስድብ፣ ደንበኛ ስድብ ወላሂ በጣም ነው የሚያስፈራው። መክራችሁ ዘክራችሁ ካመጣችኋል ትክክል አይደለችም። ፈሳድ እያሰራጨች ነው። አዎ እውነት ነው። ሀራም ነገር ነው የምታደርጋቸው ነገሮች። ዲንን እያሰደበች ነው። አዎ እና በስድብ ነው የምትመልሳት። ከመቼ ጀምሮ ነው ስድብ ምክር የሆነው? ኧረ የምትሳደቡት ስድብ እኮ በጣም ነው የሚዘገን ነው። በጣም ነው እኮ የሚያስፈራው እኮ የሚያስደነግጠው። አንድ ሙስሊም ነው ወይ ነው የምትሉት? ድድ ማስጫ ያለ ዱርዬ እንኳን እንደዛ አይሳደብም፣ አይናገርም። እንዴ ከመቼ ጀምሮ ነው ስድብ ምክር የሆነው? ነው ማንም አያየንም ነው በቃ እንደፈለገን እንጽፋለን ነው። እና መስተካከል አለብን። ወላሂ እናስተካከል ያንን ማለት ነው። የሰው ሀቅ ነው ደግሞ ስድብ ጥሩ አይደለም። አላህ የቂያማ ቀን እንዳይጠይቀን። የሂሳቡ ቀን የየውመል ሂሳብ የሚባል ቀን አለ። አላህ ይተሳሰበናል። ተዉ፣ ስድብ መፍትሄ አይሆንም። ከቻላችሁ በውስጥ ነገር ምከሩት። አንድ ሰው ነበር እኔ የማውቀው ራሱ እና በጣም ፍልስፍና የሚፈላሰፍ ምናምን እና የሆነ ሰዓት ላይ በውስጥ ስናወራ ዱዓ አድርግልኝ ተይዤ ነው አለኝ። እንባዬ ነው የመጣው። ተይዤ ነው እንጂ ሳልፈልግ ቀርቼ አይደለም አለ። አሁን ሮዚ ምናምን የምትባለው ከዩቲ ጋር የምትሰራዋ ልጅ አሁን አይታችኋታል። ስታወራ እንባዬ ነው የመጣው። በቃ አቅቶኝ ነው አለች። ዱዓ አድርጉልኝ እንጀራዬ ነው አለች። እንጀራዬ ነው፣ እናቴን የማስተዳድረው በዚህ ነው። እሺ ለእሱ አስባችኋታል? እንጀራዬ ነው አለቻችሁ አይደለ? ለምንድን ነው የሆነ ነገር አድርጋችሁ የሆነ ነገር ከፍታችሁ ከዛ ስራ እንድትወጣ ማታደርጓት? ከምትሰድቧት የለኝም እንጀራ የለኝም ጨፍሬ ነው ማገኘው አለች። ይቺ ልጅ እናቴ የማስተዳድርበት ነው አለች። ያለዛ ትራባለች፣ ትጠማለች። እናቷን መርዳት አትችልም። ይህን አንደርስታንድ ካደረግን እኛ የሆነ ነገር ለምን አናደርግላት? ትክክለኛ ከሆንን ለምን? ከዛ ምን አለች? ሂጃቡንም ማድረግ ፈልገው ነበረ፣ ዲኔንም እወዳለሁ። ዩሲ በቃ አቃታቸው። በቃ በኢማን አንድ ቀን እኮ እኔም እኮ ወድቃለሁ። ማንኝና ነው እኔ መጨረሻዬን አላውቀውም። ራሱ ባክስላይድ የሚባል ነገር አለ። የኛ ሳሊቬሽን ሲነርጊያ ነው፣ ሞኖርጊያ አይደለም። እንደ ካልቪኒዝም ጋር ነው፣ ፕሮቴስታንት ካልቪኒዝም ጋር ሳሊቬሽን ሞኖርጊያ ነው። ስለዚህ አንድ ሰው አንድ የዳነ ዋን ሴቭድ ኦልዌይስ ሴቭድ የሚባለው አንድ ጊዜ የዳነ ሰው ሁሌ ጊዜ ይድናል የሚለው ትምህርት እነሱ ጋር ነው ያለው። እኛ ሳሊቬሽናችን ሲነርጊያ ነው፣ ኮንዲሽናል ሳሊቬሽን። ስለዚህ መጽናት የሚባል ነገር ያስፈልጋል። እስቲቃማ የሚባል ነገር ያለ። እስቲቃማ ማለችን ነጋችን በእኛ እጅ አይደለም። የነገን ማሰብ፣ ማቀድ፣ ተስፋ ማድረግ እና መመኘት ይቻላል። የነገን ግን ማንም ሰው ማወቅ አይችልም። የኔ መጨረሻ ሳላቅ ሰው ላይ ጀጅ የማደርገው ለምንድን ነው? እኔም እንደዚህ ወደ ሀራም ነገር ልገባ እችላለሁ። እኔም የሆነ ነገር ኢማኔ ሊጎድል ይችላል ብለን ሁላችንም ማሰብ መቻል አለብን። አንድ ብር ያለው ሰው ብር የሌለውን ሰው ቤጭ ምን ብር እየጠየቀ ያስቸግረኛል አይልም። ስላለው ነው የሚሰጠው አይደል? ከመለመን መስጠትን የመሰለ ነገር የለም። እድለኛ ነኝ አላህ ሰጥቶኝ እየሰጠው ነው ማለት አለበት እንጂ የሌለው ሰው ስለጠየቀው መማረር የለበትም። በተመሳሳይም እናንተ ጥሩ ከሆናችሁ፣ እናንተ ኢማን ካላችሁ፣ እናንተ እውቀቱ ካላችሁ፣ እናንተ ዲን ላይ ማሻላ ከሆናችሁ፣ ሰላታችሁን በስነስርዓት ሰላተ ፈጅር ላይ ተነስታችሁ ዙሁር ላይ ምናምን ሳታጓድሉ ከሰገዳችሁ ማሻላ። የማይሰግደውን ሰው አበረታቱት። ይህንን ነው እንትን የምለው። እንግዲህ በተቋሙ ደረጃ ያለውን ነገር አውሪ እየተባልሽ ሌላ ነገር ውስጥ እያስገባሽ ነው አንቺ ልጅ። ታወዝ ቢዩቲፉል ወላሂ በጣም ያሁን ያስተላለፍከውን ነው ውስጤን በጣም እንትን ያደረገኝ። በውስጥ እንደዚህ ሻሃዳ ለመያዝ የሚፈልጉ ምናምን እኔ ጋ
ታውቃለች ብለው ስለሚያስቡ መንገዱን ይመጡና ግን መሸፈን እንደዚህ አልልም። ግን እስልምናውን ይፈልጉታል። ገብቷል? ኡስታዝዬ ትምህርቱን ወስደውታል። ከእናንተም ከምንም የወሰዱትን ግን ሪል ላይፍ ሲሄዱ የሚጠብቃቸው ነገርን ሲያዩት ከአቅም በላይ ሆኖባቸው ምንም መልስ መስጠትም አልችልበት። ምክንያቱም እዚህ ላይቭ ላይ ዲስከሽኑን ብታነሳው ያው ክሩሲፋይ ማድረግ ነው የሚቀራቸው። ለምን አትሸፈንም? ስለ ሂጃቡ ሞር ፎከስ የሚያደርጉት የውጭውን ነገር ነው። እና አሁን ላይክ የነገርከኝ ዲፕሊ ያልኩትን ነገር ራሴን እንዳርማል አይደለ ነው። ላይክ ዋናው ነገር የእነሱ ዛሬ ላይ እውነቱን መግባቱ ነው። እውነቱ ያለ እውቀት ማለት ፍቅር ሲገባቸው የሚመጣውንም ዋጋ ልክፈል ቢሉ እንኳን አሁማች እኔ እንትን እላቸዋለሁ፣ ሄዳለሁ። ፈርደር አንሄድም እኮ ሄደን እንዳልከውም የምንተዋቸው ጊዜ ይመጣል። ከቤተሰብ አለያይተናቸው ምናምን የኛ ማድረግ የሌለብንን ነገር ቃላት ፕሮሚሶች ገብተው ምናምን ብሳ ያደርጋሉ። እና ይሄ ነገር ያልከው አትሊስት እውቀቱ ላይ ማተኮሩ በጣም አሪፍ ነው። ስድቡ ያው እኔ ድሮም ለነገሩ ከሙስሊም ውጭ ሃይማኖቶችን ሁሉም መራገጥ ስለነበር ሁሉም ቦክስ ነው እያልኩኝ ኖርማል ነው። ማስፈራሪያውን ድሮም ነበረ። አሁን ላይ ስድቡ ነው የሚያስቀኝ እና አልሐምድልላ ከእንደዚህ አይነት የሚጸየፍ ሃይማኖት ውስጥ በመግባቴ እና ትሬኒንግ የሚሰጥበት አለ እንዴ እስከምል ድረስ ላይ የስድብ ትሬኒንግ አለ አይደል? ላይ አሁ ዱ ዴይ ካም አፕ ዊዝ ዲስ ኢንሳልት ምናምን የምትለው አንድ አይነት ነው የሚሳደቡትም ስድብ። ስለዚህ አላህ እነሱንም መልሳቸው ቀጥተኛ መንገድ ያምራቶች። ግን ጆሯችንን ሁሉ እዛ ላይ ማተኮር እንደሌለብንም ብዙ ነገሮች ነው የነካኸው። ቀላል አይደለም። አሁን ዛሬ ራሱ ያለው ፖይንተሮችን ደግሞ ኢንሻላህ ብትችል ቅድም ያነሳቸውን 5 ፖይንቶችን 4 ፖይንቶች አንስተሃል እና እኛ ጋር ፕሮግራም ያዝልንና መማረም ስለምንፈልግ ያው እየሰራው ምን እዚህ ስለምን አትሊስት ዋንስ ኦር ትዋይስ በ15 ቀንም ቢሆን 30 ሰዓት የምትሰጠን ደስ ይለኛል። እኛም ቴንክ ዩ። ኢንሻላ በወር አንዴም ቢሆን ሳይኮሎጂ ትምህርት ኢንሻላ መስጠት ከጀመርኩኝ እዚህ ቤት እሰጣለሁ። እንደዛ ነው። አሁን ፕሮግራሞች በጣም የተጣበቡ ነው ሰዓት ያሉት። እንደዚህ ቋሚ ፕሮግራም ለማድረግ ይከብዳል። ግን እንደዚህ ቀደም ተብሎ ከ5 ቀን ከ4 ቀን በፊት ቀደም ብሎ ተነግሮ አናውንስ ተደርጎ በስነስርዓት የሳይኮሎጂ ስነ ልቦና ትምህርት ቢኖር ጥሩ ነው። ራሱ አንድ ብዙ ነገራችን ሳይኮሎጂካል ኔቸር አለን። ስነ ልቦና ነገር ልቦና ማለት ነው። ሳይኮሎጂካል ኔቸር አለን፣ ፊዚዮሎጂካል ኔቸር አለን። ፊዚዮሎጂካል ኔቸራችን አብዛኛውን ከፊዚካል ወርልድ ጋር የተገናኘ ነገር አለው። ሳይኮሎጂካል ኔቸራችን ደግሞ ከሳይኮሎጂካል ዓለም ጋር የተገናኘ ነገር አለ። የአስትራል ትራቨል የሚባሉ አስትራል ወርልድ የሚባሉ ነገሮች አሉ። እና ደግሞ ዮጋ የሚባል ነገር አለ። ዮጋ እኔ ሀራም ነው ብዬ ነው ማምነው። ሙስሊሞች እንዳይጠቀሙ እከለክላለሁ። የስፖርታዊም የሜዲቴሽኑም ሁለቱም ትክክል አይደለም ብዬ ነው። ከጥንቆላ ጋር የተገናኘ ነገር አለው። ከመናፍስት ጋር አሰራር አለው። የመጣበትን ካርማ ኒርቫና ምናምን የሚባሉ ስለ እነሱ ኦቫንሺዳ ላይ ስላለው ነግራቸዋለሁ።